ኪራ ጓደኛው ኪራ ወደ ውጭ ሀገር ወደ ትምህርት ከሄደ በኋላ አሁን ብቻውን ያለ። ይሁን እንጂ ጓደኛው ኪራ እንዲሁም ደግሞ አብሮት የነበረው ሳሚ ኃይሌ ወደ ውጭ ሀገር ሲሄድ እንግዲህ አደራ ብሎት የሄደው ለጓደኛው ለሳሚ ነበረ። ሳሚም እንግዲህ የኃይሌ አደራ አለብኝ በማለት ኪራን እየተንከባከበው ይገኛል። ኃይሌ እንግዲህ እንደሚያመው ስለሚያውቅ ኪራን ተንከባከበው አደራ ብሎትም ስለሄደ በዚህ መካከል እንግዲህ እንደገና ደግሞ ፍቅርን ስለሚወዳት ፍቅሩን እየተረዳችሁ ስላልሆነና እኔ መናገር አለብኝ ፍቅሬን እባካችሁ ተረዱኝ እያለ ጓደኞችን ቢነግራቸውም ጓደኞቹ ግን ለሱ በማሰብ ምናልባት እኮ ልጅቷ የማትወደድ ትሆናለች፣ ስለዚህ እባክህ ተረጋጋ፣ ፍቅርና ትግለጽላት እና ጠብቅ እያሉት ነው። ኪራ ደግሞ መናገር ይፈልጋል። ከዛ የፍቅር መልስ በአጭር ጊዜ ውስጥ እንግዲህ ምላሿን ማወቅ ነው የሚፈልገው። ይሁን እንጂ ሳሚም ሆነ ኃይሌ አትንገራት፣ ተረጋጋ የሚል ሀሳብ ነው የሚሰጡት። እሱ ደግሞ መናገር ይፈልጋል። ሲጀመር እናንተ የጓደኛ ጠላት ናችሁ በማለትም እንግዲህ መልሶላቸዋል። ኃይሌም እንግዲህ አሁን ላይ እንዳይመክረው የለም ያለው ሳሚና ሳሚ ነው። እሺ በቃ እና ኳስ እንጫወት በማለት እንግዲህ ፈታ ለማድረግ ኪራ ካለበት ድብርት ውስጥ ለማውጣት የሞከረው ነገር ነበረ። ይሁን እንጂ እንዲህ እዚህ ግቢ እኮ የመጣሁት ትምህርት ልማር እንጂ እንዳያ ስራገጥ አልውልም ይለዋል ኪራ። እንግዲህ ሳሚም ታዲያ እናንተ ትራገጣላችሁ እያልከን ነው ወይስ ምንድን ነው ይለዋል። አዎ ድብ እናርጋችሁ ነው በማለት እንግዲህ ይመልሳል። ሳሚም እኔ አንተ እንደደብር ብዬ ፈታ ላርግ ብዬ ነው እንጂ ጭራሽ እንደዚህ ከተሳደብክማ የራስ ጉዳይ ብሎ ከተቀመጠበት ብድግ ብሎ ሊሄድ ሲል ጭንቅላቱን ያመውና ኪራ ያዝ ያደርገዋል። እንግዲህ ጓደኛው ያልጨከነበትም ሳሚ ደህና ነህ በማለት ተመልሶ የጓደኛውን ደህንነት ጠይቀዋል። ኪራም ደህና ነኝ በማለት እንግዲህ ከዘንበረበት ቦታ ተነስተው ወደሚፈልጉት አቅጣጫ ይሄዳሉ። በሌላ በኩል እንግዲህ ሳምሪ የልጅነት ጓደኛ ናት በማለት እንግዲህ አጅሪት የራሷን ጓደኛ ለዳዊት አስታውቀዋለች ማለት ነው። በማለት ዳግም ደግሞ እንግዲህ ፏዝ እንድጥብሎ ነበር የመጣው። የልጅነት ጓደኛን ከጅማ ነው እኔ እድገቴም ትውልዴም ከጅማ መጥቼ ነው አሁን አዲስ አበባ ከመጣሁ 2 ዓመቴ ነው ብላ እንግዲህ ያስተዋወቀች ነበር ሳምሪ ለሁሉም ጓደኞቿ። በተለይ ደግሞ ለፍቅር እንግዲህ ስትነግራት የጅማ ልጅ ነኝ እና 2 ዓመት ሆኖኛል ብላ ስትነግራት ፍቅር ደንግጣለች። ምን እንዳስደነገጣት ባታውቅም እንግዲህ ሳምሪ ይች ልጅ ለምን እንደሆነ ግራ ነው የምትሆንብኝ፣ የሆነ እንግዳ ትሆናለች፣ ምን አስባ ነው በማለት እንግዲህ ሳምሪ የምጠረጥረው አንድ ነገር አለ። ግን የጠረጠረችው ነገር ምን እንደሆነ አይታወቅም። ይሁን እንጂ በቃ እኔ የሴት ጓደኛ የለኝም፣ ለምን እኔ እና አንቺ የሴት ጓደኛ አንሆንም እያለች አልነበር ሳምሪ። ፍቅር ደግሞ ምንም አይነት የሴት ጓደኛ ሆነ የወንድ ጓደኛ እንዲኖራት አትፈልግም። እሷ የምትፈልገው ትምህርትና ትምህርት ብቻ ነው። ግን ደግሞ ሴቶችን ጓደኛ እንሆን እያሉ ያስቸግሯታል። ከዛ በተጨማሪ ደግሞ እንግዲህ እነሱም ያስቸግሯት ነው ያለ። ይሁን እንጂ እሷ ምንም አይነት ጓደኝነት አትፈልግም። ስራና ስራ፣ ከዛ እናቷን ደግሞ በተሻለ ነገር ሰርታ ተለውጣ እናቷን ጥሩ ደረጃ ነው ማድረስ የምትፈልገው። ጓደኝነትሽን አልፈልግም ራቂ ብላት እንግዲህ ገፍትራት ነበር የሄደችው ፍቅር። ዳግምም እንግዲህ ያው ሳምሪ ጓደኛን አስታውቃለሁ ስላለችው ወደ ሄለን ሱቅ አብረው ይሄዱና የልጅነት ጓደኛሽ የሆነ ዳግም የሚባል ነበረ ታስታውሻለሽ? በልጅነት እኮ እኔ ነኝ ዳግም አስታውሺ በማለት እንግዲህ ጠይቃታለ ሄለንም እንግዲህ የጅማ ልጅ ነሽ አይደለም የት አካባቢ ነሽ ምናምን ብሎ ስጠይቃት እንግዲህ ስለማታውቀው ያው ሳምሪ ጓደኛዋን ትክክላ በማየት እንግዲህ ነገሮችን ለማስቀየስ እየሞከረች ነበረ። ይሁን እንጂ አሁን እዛ ነኝ ተወልጄ ያደኩት እና በጣም ጎበዝ ነሽ፣ እንዴት ነው ባጭር ጊዜ ስኬታማ የሆንሽው? እንዴት ስራ አገኘሽ? የራስሽ ስራ ያውም እያለ ሲያደንቃት እሷም እንግዲህ አዎ በቃ እንደዚህ ነው የኦንላይን ትምህርት ተምሬ ከዛ በኋላ ስጨርስ ወዲያውኑ ይህን ስራ ጀመርኩት ትለዋለች ማለት ነው ሄለን። ዳግምም እንግዲህ የልጅነት ጓደኛዬን አገኘሁ ብሎ በደስታ ነበር የተቀበላት። እንዲሁም ደግሞ ሳምሪ ራሱ እንዴ በጣም እኮ ነው የዘነጥከው፣ አምሮብሃል፣ እንደዚህ ሁሌ ዝነት በል ዘንጠ ልበስ እያላቸውም ነበረ። ይሁን እንጂ ዳግምም ያው ለጓደኛው ሲል ነው እንደዛ ዘንጦ የወጣው። ግን ደግሞ የሚያሳዝነው ነገር ሄለን ጓደኛው አይደለችም። ይቺ ሳምሪ ግን ለምን እንደዚህ እንዳደረገች እንግዲህ ድብቅ ሚስጥር ነው። አሁን እሱ ዳግም ሳምሪ በጣም ንጹህ ጓደኛ፣ ጥሩ ልጅ አድርጎ ነው የሚስላት። እንዲሁም ደግሞ ውለታሽ አለብኝ ይላታል። አሁን ላይ ሄለን የልጅነት ጓደኛው ከኔ
በልጅነታችን አካባቢያችን ለቃችሁ ስትሄዱ በጣም ነበር ያዘንኩት። ግን ከወጣችሁ በኋላ እኔ መፈለጌን አላቆምኩም ነበረ፣ ስፈልግሽ ነበረ። ግን ደግሞ ከዕለታት አንድ ቀን እንደምንገናኝ እርግጠኛ ነበርኩኝ እያለ ለሄለን ያወራታል ማለት ነው። ሄለንም እንግዲህ አመሰግናለሁ፣ እኔ ትንሽ ትንሽ አስታውሳለሁ ምናምን እያለች እንግዲህ እሱን ያው ለመሸንገል እየሞከረች ነው። ዳግም እስካሁን አልነቃም። ይሁን እንጂ አሁን ጓደኛዬ ናት ብሎ የሚያስበው እንግዲህ የልጅነት ጓደኛው ሄለንም ነው። እንግዲህ ከሱ ከመጡ በኋላም ያው በጣም ሄለን እና ዳግም በጣም ብዙ ነገሮችን ማውራት ፈለጉ። ምክንያቱም ከልጅነት እስከ እውቀት በአንዴ አውርተን እንጨርሳሉ። ሳምሪ ቆማ ብጠብቀው የሚያበቃ አይደለም። ከራሱ እኮ ቀጥታ የመጣ ነው። አረ ዳግም እንሂድ ትለዋለች አውቃ። እንግዲህ ያው ጓደኛዋ ራሱ ፍቅር እንደይዛት ፈራሽ መሰለኝ። እሱም እንዴ ክላስ እኮ የለንም ምናምን ሲላት ያው ሄለንም እንግዲህ ብዙ ጊዜ እንዳልሻማ በማለት ከስራ ውጭ የሆነ ነገር እንዳትሆን በማለት እሺ እሺ ይልና የሄለን ስልክ ቁጥር ይቀበልና ይወጣል ማለት ነው። እና እንደገና ደግሞ በቀጣይ ያው ሲመጣ እንደሚገናኙም ያሳውቃታል። ፍቅርም ወደ ትምህርት ቤት እየሄደች እያለ እንግዲህ ኪራ ከዚህ በላይ እኔ ፍቅሬን ምቅ አድርጌ ለብቻ መያዝ የለብኝም ተናግሬ እየመጡ ይምጣ በማለት ለመናገር ቆርጦ ተነስቷል ማለት ነው። መንገድ ላይ እየሄደች ፍቅር እንዴት ነሽ? ሰላም ነሽ ወይ? እኔ አፈቅርሻለሁ ያለ አንቺ መኖር አልችልም ብሎ እንግዲህ ፍቅሩን ሲገልጽላት በግቢ ውስጥ ፍቅር በጣም ተደነግጣለች። ፍቅር ሞት የሚል ነገር እንግዲህ አየችና ወዲያውኑ ራሷን ስታወደቀች። እንግዲህ ሳሚም ለምንድን ነው እንደዚህ የምታደርግ እያለ ኪራን ሲወቅሰው ነበረ። ዳግምን መጥቶ እንግዲህ አንተ ምንድን ነው እንደ ወንድ ሁን እንጂ እንደዚህ ነው እንዴ ልጅቷ የምታስደነግጣት? ምንድን ነው እንደዚህ የምታደርጋት ምናምን በማለት ያው ፍቅርን ሁላቸውም ራሷን ከሳተችበት ለማንቃት ይሞክራሉ። እንግዲህ ወንዶች ግብ ግብ ገጥመዋል በዚህ መካከል። ምክንያቱም ኪራ ከኔ በላይ ተደባዳቢ የለም፣ ከኔ በላይ ጀግና የለም እያለ ያው ለመደባደብ ይሞክራል። ዳግምም እንግዲህ እኔም አለው በማለት ያው ሊደባደቡ ሲሉ በመካከላቸው ሳሚ ይገባና ለመገላገል ሲሞክር ሳሚ ብቻውን አልቻለም። ሳምሪ መጣችና ዳግምን ወደ ዳር ወሰደችው። ምን አገባህ አንተ በእነሱ መካከል? የሚወዳት እሱ የሚያፈቅራት እሱ፣ ስለዚህ አያገባም ጥልቅ ቀጥ ብሎ በማለት ይዘው ሄደች። እሱ ግን ፍቅርን ለማገዝ ነበር የሞከረው፣ ግን ተጣሉ። ፍቅርም እንግዲህ እንደምንም ብላ ነቅታ ሳሚም ጓደኛውን ሰድቦ እኔ ነግሬ ነበር አትንገራ ብዬ ነበረ ይኸው ማንተ ምክንያት እያለ ይጨቀጭቀዋል። እንግዲህ ኪራም እንደምንም ብሎ ፍቅርን ካነሳ በኋላ ስትነሳ ይቅርታ በእኔ ምክንያት እንደዚህ ሆንሽ በማለት ይጠይቃታል ማለት ነው። እሷም እሺ በማለት ሄደች። ደብተሯ ውድቅድቅ ብሎ ነበረ። ወደ ትምህርት ቤት እንደምትሄድ አይተዋል። እንኪ ይሏታል ደብተሯን። ከዛ ይቅርታ ጠይቀት ማለት ነው። ወደ ቤት አለ ደግሞ ወደ ስራ ነው ማለት ወደ ስራ ቦታ ነበር የሄደችው። ስራ ቦታ እንግዲህ እየሄደች እያለ ከዳግም ጋር ትገናኛለች። ምንድን ነው እዚሁ ያመጣች ሲላት ያው ስራ የምሰራው ከዚህ ነው ተቀጥሬ ትላለች ማለት ነው። እንደገና ዳግም ደግሞ ሄለን በድብቅ ለማግኘት ለሳምሪ ሳይነግራት እየሄደ ነበረ። ሳምሪ ድንገት እዛ ሱቅ ነበረች እና ተደበቀች። ከዛ እንግዲህ ፍቅር ስታያት በጣም ደነገጠች። አትይኝ እያለ እንግዲህ መጮህ መሳደብ ጀመረች። ፍቅርም ያላየች ለማስመሰል ሞክራለች። ሄለንም እንግዲህ ጓደኛ እዛ ውስጥ ስላለች ወጣ ብለን ለምን ሻይ ቡና እንልም በማለት ከሱቋ ታወጣዋለች ማለት ነው። ባታወጣው በእርግጠኝነት ያው የአያት ነበረ ሳምሪን። ውሸቷም እንግዲህ ይታወቅባታል። ቤት ሄዳለሁ ብላ ወደ ሱቅ እንደመጣች። ይሁን እንጂ ዳግምም እንግዲህ ከደስተው ብዛት ስለ ሄለን ብዙ ማወቅ ፈለገ። ልጁ እያለን እኮ አንተን ነው ማገባት ይሄ ነበረ፣ አሁን ላይ እንዴት ነው ጓደኛለሽ ይልሽ እያለ ይጠይቃታል። ሄለን ደግሞ ምናምን እያላቸው እያራሳሳችሁ ነው ጉዳዩን። ሄለን ጥያቄ ጠይቀዋል። በአሁኑ ጊዜ እኮ እንደው የልጅነት ጓደኛው የሚፈልግ የለም፣ እንዴት አንተ አልረሳም እስከዛሬ ስትለው ከስንት አንድ የማይረሱ ጓደኞች አሉ ይላታል። በጣም ደስ ይላሉ ማለት እንግዲህ ጥሩ ጊዜ አሳለፉ። ካሳለፉም በኋላ እንግዲህ በቃ እኔ ወደ ስራ መመለስ አለብኝ ትልና ሄለን ወደ ስራ ቦታ ትመለሳለች። ፍቅር ያው አዲስ ተቀጣሪ እንደመሆኗ ብዙ የምታውቀው ነገር የለም እና ልሄድ ላግዛት ማለት ጥለው ሄደች። እንግዲህ መንገድ ላይ ፍቅር ያው እናቷ ጋር ቁጭ ብላ እንዴት የጅማ ልጅ እኮ አገኘሁ ብላ ስትነግራት እናቷ ደነገጠች። አገኙሽ እንዴ ልጅ? ይህ ስራ ይቅርብሽ ብዬሽ ነበረ ትላታለች። ምንም አልሆንም አይዞሽ ትላታለች። እንግዲህ ፍቅር እንግዲህ ከጅማ ለቃ የመጣችበት ዋነኛ ምክንያት ምን ሊሆን ይችላል? ሞት ስትባልስ ለምን ደንግጣ ራሷን ስታወደቀች? ከዛ በተጨማሪ እንግዲህ ይኸው ዳግም ሳምሪ መንገድ ላይ እየሄዱ እሷ ቁጭ ብላ እያጠናች ነበረ። ሳምሪ ቆይ ለምን ነው ፍቅሩን የማትቀበይው? የኪራን በጣም እኮ ነው የሚወድሽ፣ በአንቺ ምክንያት አንድ ነገር ቢሆን ተጠያቂ አንቺ ነሽ ብላ ምንጭቅጭቅ አድርጋ ትሰድባታለች። ዳግምም
የወንድምሽ ስለሞተ አውቃለሁ፣ ግን ደግሞ ሁሉን ንዴትሽን ከሷ ላይ መወጣት የለብሽም እና በልክ አድርገው አትቆጫት፣ ይኸው አስደብርሻት በማለት እንግዲህ ይናገራታል ዳጊ ማለት ነው። ፍቅርም እንግዲህ ተነስታ ትሄዳለች ማለት ነው ወደ ነበረችበት። እንግዲህ ፍቅር ለምን ደነገጠች? ዳግምስ መቼ እውነቱን ሊያውቅ ይችላል? ይች ሳምሪ የምትባል እንግዲህ ጓደኛው ውለት አለብኝ እያለ ግን እያጭበረበረችው እና እየሸወደችው ነው ያለችው። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።